ቁርስ ያ ጉርሻሽ ናፍቆኛል። ልቤን አዳምጩ። አየሽ እንዴት እንደሚመጣ ለምን እንደሆነ ታውቂያለሽ? ግን ወላጅ እናቴን አንቺን ስላገኘው ነው። በደስታ እየቦረቀ እኮ ነው። እናቴ በህይወቴ እንደዛሬ ተደስቼ አላውቅም። ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛለሁ። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ። እናቴ አገኘሁሽ። እናቴ አግኝቼሻለሁ። ምናሽ ጉልበትን ሴት ልጅ ላይ የምታሳየው? ወንድ ከሆንክ እስኪ እንካኝ። ሳሚ ባክረ አረ ሳሚ ባክረ አንዲት አባብ ደፍር ነው ታውቃለህ እንደው እጅግ የሚገርም እጅግ የሚደንቅ ነገር ተከሰተ። ብሌን ራሷን ስታወደቀች ማመን አቃታት። ውስጤ እኮ ነግሮኛል። ልኬም እናቴ እንደሆነች ውስጤ ተረድቶ ላያችን ማስረጃተን ነው። ልኬም እውነታው ይሄ ነው። ውስጤ ቀድሞ አንብቦታል። ውስጤ ቀድሞ ተቀብሎታል። እናቴ አጠገቤ ሆነሽ ጠረንሽን ስናፍቅ፣ አጠገቤ ሆነሽ በናፍቆት ስቃጠል፣ እናቴ የት ነሽ እያልኩ ስንከራተት፣ ልኬም እቅፍሽ ውስጥ ነኝ። የማይመለስ ጥያቄ ያልተፈታ ቋጠሮ ሆኗል። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ብሌን ሳሚ ነገራትን ማመን አቃታት። እውነት የሚለው ነገር መፍትሄ አጣ። ሳሚ መቼም እየቀለድክ አይደለም። ሳሚ መቼም ከህልምሽ ነው አትበለኝ። ሳሚ ህልም ቢሆንም መንቃት አልፈልግም። ልኬም እንደዛ በስስት ማያት ከሷ ጨክኜ መራቂያ ካጠኝ። የባህሉ ክፋት የባህሉ ተንኮል እየገረፈኝ ብዙ ጊዜ ታገስኩት። ለኬም የእናት አንጀት የልጅ ናፍቆት ሆኖብን ነው። ውስጣችን ተገናኝቶ በአካል መተዋወቅ አቅቶን ነው። የማይመለስ ጥያቄ ሆኖባታል። ሳሚ ግን አስረግጦ ነገራት። ከአመታት በፊት አረብ ሀገር ትታሽ ሄደችው ሰላም ሲላትም ሰላም ምን እንዳለቻት ልጄ አንቺን የተሻለ ህይወት ለማኖር ራብ እንዳትሞቺ የተሻለ ህይወት ለመስጠት ነው። በኃይሉ አደራ ልጄን አንደላቅቄ አኖራታለሁ። ለልጄ የፈለግኩትን ነገር እልክልሃለሁ። አንተ በሚገባ ያዛት የሚለውን ነገር አስታወሰች። አጠገብ የሆነች ጠረንሽ ናፈቀኝ። አጠገብ የሆነች በናፍቆት ተቃጠልኩ። እናቴ እውነት አንቺ ነሽን የሚለው ጥያቄ ለብሌን እንቆቅልሽ ነው የሆነባት። ሳሚ ግን ቋጠሮን ፈታላት፣ እንቆቅልሹን አብራራላት። እጅግ የሚያሳዝነው ነገር ከምንም በላይ ደስ ያለኝ ነገር እዚህ ፓርት ላይ አቶ በኃይሉ ሳሚ በደንብ ካስረዳትና ከነገራት በኋላ አቶ በኃይሉ መምጣቱ ነው። በጣም የሚገርም ሁኔታ። ብሌን ማመን አቃታት። ራሷን ስታወደቀች ሳሚም እኔ ያለውልሽ የኔ ውድ የኔ ቆንጆ፣ በቃ አጋጣሚው እንዲህ ነው። አንቺን ጎዳና ላይ አውጥቶ እሷ ብር ይዛ ስትመጣ ብሯን ለመዝረፍ እሷን ለመግደል ቃልን ይዘናት መጣን። የኔም ጥፋት የኔም እጅ ቢኖርበት ግን እውነታው እየተገለጸ ሲመጣ ጸጸት አላስቀምጠኝ ብሎ ነው የነገርኩሽ። ብሌን ጥንቃቄ ልታረጊ ይገባል። በኃይሉ ማወቅ የለበትም እያላትም ነበረ። ከደቂቃዎች በኋላ በኃይሉ መጥቶ አጠገባቸው ፊት ለፊት ተደቀነባቸው። ሳሚ እውነት አሁን በህይወት አተርፍም በማለት ሁሉም ግብ ግብ ተያያዙ። ብሌን በአንቺ ከመጡ ህይወቴን እሰዋለሁ፣ ከአንቺ በፊት እኔ እቀድማለሁ በማለት ሳሚ ብሌንን ከኋላው አድርጎ ከበኃይሉ ጋር ድጋ ተደባደበ። ባበጠ በነፋ በወፈረ አይደለም በማለት መሬት ላይ ዘርረው። አንተ ለእኔ መጣህ፣ አንተ ብሌንን ለመንካት መጣህ፣ በማይመጡ መጣህብኝ። በብሌን እኔን ገለህ ወደ እሷ መሄድ ትችላለህ፣ መጀመሪያ እኔን ግጠመኝ በማለት ቦክሱ ተጀመረ። ሳሚም እንደፎከረው የፍቅር ጉዳይ ሆኖበት ሳሚ የበኃይሉን ጋርድ ዘረረው። በኃይሉም እግሬ አውጭኝ ብሎ ፈረጠጠ። እጅግ የሚያሳዝን ሁኔታ። ብሌን እናቷን አወቀች። ጠረኗ ናፈቀኝ፣ እናቴ ናፈቅሽኝ፣ በህይወት አለሽ ሙተሻል የሚለው ጥያቄ ተመለሰላት። የዘመናት ናፍቆት የቅዠት ህይወት የነበረባት ብሌን ዛሬ እውነታውን ተረዳች፣ ሀቁን አረጋገጠች። ሰላም እናቷ እንደሆነች አወቀች። ሳሚም እውነት እልሻለሁ ብሌን ራስሽን ማረጋጋት አለብሽ፣ እውነታውን መጋፈጥ አለብሽ። አንቺ አትንገሪያት፣ ከሷ መምጣት አለበት። ምርመራው መጥቶ ውሸቱን ሲያጋልጥ የዛን ቀን አንቺ እኔ ነኝ የሚለውን ቃል ስትናገሪ እውነታው ይገለጻል። ሁለቱም ያውቃሉ። ቃልም በኃይሉም አንቺ ልጅ እንደሆንሽ ያውቃሉ። ስለዚህ እኔ ነኝ ብትይ እንኳን ሰላም ወስዳ ታስመረምርሻለች። ግን ባትመረመሩም ሁለታችሁ ግልጽ የሆነ እውነት አላችሁ ትላለች። እጅግ የሚያሳዝን እጅግ ልብ የሚሰብር የብሌን ታሪክ፣ የማይጠገን የልብ ስብራት። ብሌን ማመን አቃታት።
በኋላም ሳሚ አረጋግቷት ወደ ቤት ትሄዳለች። እናቴ መጣውልሽ፣ እናቴ ደረስኩልሽ፣ ያን ሁሉ መርዝ ሊያበሉሽ፣ እናቴ ጉድጓድሽን ቆፍረው መርዝ አብልተው ሊገሉሽ፣ እናቴ ጠረንሽ ናፍቆኝ እቅፍሽን ሳልጠግበው ከኔ ሊለዩሽ፣ እናቴ አሁን መጣሁልሽ፣ እናቴ ደረስኩልሽ፣ ወንድሜ መከታዬ ጠበቃዬ ያልሽው በቁምሽ ሊቀብርሽ፣ እናቴ ደርሼልሻለሁ፣ እንቆቅልሹ ተፈቶልኛል፣ ሀቁ ተነግሮኛል፣ እናቴ ያለውልሽ ያው ደርሼልሻለሁ እያለች ከሰላም ፊት ሂዳ እጅግ እጅግ ልብ በሚሰብር ሁኔታ ታለቅሳለች። አቶ በኃይሉም ወደዛ ወደ ላከው ጋርድ ሲሄድ ጋርዱ መሬት ላይ ተዘርሯል፣ ደም በደም ሆኗል። አንተ የተመታህ እነሱ አመለጡህ፣ እንዴት አረጋለህ? በወፈርክ ባበጥክ ብቻ አይደለም ለኬም ብልሃትና ብልጠት ያስፈልጋል። አንተ ለራስ ደም በደም ተጨማልቀህ እንዴት ለትንሽ አመለጡ ትላለህ? በልተነስ አንተን ይዤ የምኖረው አንተን ይዤ የምዞረው በማለት ጋርዱን አመነጫጭቆ ትቶት ይሄዳል። ብሌን እናቷ ፊት ሂዳ ደም እያለቀሰችም ነበረ። እማዬ አጠገቤ ሆነች ስናፍቅሽ፣ አጠገቤ ሆነች በናፍቆትሽ ትቃጠል፣ አጠገብሽ ሁኚ እኔ አንቺን ስፈልግ እንዴት ልርሳሽ? እናቴ ሞትሽ እናቴ ያለሽ እያልኩኝ የማይመለስ ጥያቄ ሆኖብኝ ዛሬ እውነታውን አወቅኩኝ። እናቴ መጥቼልሻለሁ፣ እውነት ልሻለሁ፣ በናፍቆትሽ ስቃጠል አንቺን ጨክኜ መታው ልቤ ሲራራ፣ አንቺን ጨክኜ መታው ልቤ ሲፈራ፣ በኃይሉ ሊገለይ ሲል ሁልጊዜ ስብረከረክ፣ አንቺም እኔን ለማዳን እኔም አንቺን ለማዳን ሁላችንም ስንታገል ልኬም ውስጣችን ነግሮን ላያችን ሳይተዋወቅ ቢቀር ነው በማለት ደም እያለቀሰች እናቷ ፊት እጇን ይዛ ስታለቅስ መጣሁልሽ፣ አገኘሁሽ እያለች ደስ የሚል የደስታ ስሜት በውስጤ ይንሸራሸራል። መተንፈስ አቃተኝ፣ ልቤን አዳመጥሽው፣ ከደስታ ብዛት የመነጭ ውስጤ መረጋጋት አቅቶታል፣ እስኪ ልቤን አዳምጪው እያለች ብሌን ብቻዋን ታለቅሳለች። ወይዘሮ ሰላምም ከተኛችበት ምናሽ የሚለውን ነገር ደንግጣ ትነሳለች። እናቴ መጣሁልሽ፣ እናቴ ያገኘውሽ፣ አጠገብሽ ሁኜ ስናፍቂኝ፣ አጠገብሽ ሁኜ ስትናፍቂ፣ እኔም ስናፍቅ፣ ስንፈላለግ፣ ስንጠባበቅ፣ ሳንተዋወቅ አሁን አገኘውሽ የሚለውን ቃል ወይዘሮ ሰላም ትሰማለች። ምናልሽ ብሌን፣ ምናልሽ? ምንድን ነው ያልሽው? በማለት በድንጋጤ ወይዘሮ ሰላም ቀና ስትል ብሌን ደንግጣ እንባዋን ታብሳለች። ብሌን እናቴ ሚስጥር አድርጊው፣ እኔ ልጅሽ ነኝ፣ ጥላትሽን ወቂ፣ ወንድምሽ ገዳይሽ በቁምሽ ሊቀብርሽ፣ አንቺ ግን ሁልጊዜ ለሱ ጠበቃ ለሱ መከታ የሆንሽ እህት ልትሆኚው፣ እሱ ግን ጉድጓድሽን የሚቆፍርልሽ የቅርብ ጥላትሽ በማለት ልትነግራት ነው ወይስ? ብሌን እናቴ ናፍቃኝ ነው እንዲህ የማወራው በማለት በስሜት ዝም ትላት ይሆን? ሳሚ ያላትን በማስታወስ ዝምታዋን መርጣ ዲኤንኤን ምርመራውን ውጤት ትጠብቅ ይሆን? ሳሚ ለፍቅሯ ሲል ተደባደበላት፣ ለእሷ ሲል እኔ እሰዋልሻለሁ በማለት ፊት ለፊት ተጋፈጠላት። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ነገር የምንማርበት፣ ብዙ ነገር የምናተርፍበት። ለታገሰ ሰው እንቆቅልሽ ይፈታል። ለታገሰ ሰው እውነት ተቀብሮ አይቀርም። እምነት ላለው ሰው እምነት ጸሎቱ ልመናው ይሰማል። ወይዘሮ ሰላም ጸሎቴ ቃል ልጅ እንዳትሆን የዘውትር ምኞቴ ነው፣ ፈጣሪም ጸሎቴን ይሰማል ያለችው አሁን ተሰምቶላታል። ብሌንም ጥያቄዋ ተመልሶላታል። መጨረሻው ምን ይሆን ይመስላችኋል? እጅግ 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 አጓጊ ልብ አንጠልጣይ። ቃልና ሰላም ተፋጠጡ። እናቴ መጣሁልሽ አገኘሁሽ የሚለውን ቃል ሰላም ሰምታለች። ምንድን ነው ያልሽ? ድገሚልኝ ስትላት ምን ትመልስላት ይሆን? ሁላችንም በጉጉት እንጠብቀዋለን።